ግፊትሽ ምናምን ቀንሶ ነው የመጣችው። ምግብ ምናምን አትወስጂም እንዴ? ለምደማት ምግብ መመገብ አለብሽ። እየደከምሽ ነው የምትሄጂው። አሁን ደግሞ ማልቀስ የለብሽም። እሺ ደስተኛ መሆን አልቻልኩም። የምላቸው ነገሮች እኮ እየጠፋን ያለው እኮ ቤዚ ነገሮች እኮ እንዲስተካከሉ አንቺ ምግብ ባለመብላት እንደዚህ በመታመም እኮ አይደለም ነገሮች የሚስተካከሉት። አልጋ ላይ ሆነሽ ነገሮችን ማስተካከል ትችያለሽ። አንዳንዴ እኮ እግዚአብሔርም እንዲሰራ እኛ መፍቀድ አለብን። ደህና መሆን አለብሽ ነገሮች እንዲስተካከሉ። ያልቻልኩ ውስጥ ሰላም ይከብዳል አውቃለሁ። ምናምን ራስሽን ትናክቲ ግን እንደዚህ በመሆንሽ ነገር እየገባኝ አይደለም ነው ግን እንደዚህ በመሆንሽ እኮ ምንም የምትይው ነገር የለም። ቢያንስ አንቺ ተረጋጊ። ሁለታችሁ ሳትረጋጉ እንዴት ነው እናንተ አንድ ልትሆኑ የምትችሉት? በቃ ሁሉ ነገር ድብልቅልቁ ወጣብኝ። በዚህ በኩል ፋዘርን ባልነገረው ምንም የሚስተካከል ነገር የለም። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም እንደሆናችሁ ተስፋ አለኝ። ከሞላ ጎደል እግዚአብሔር ይመስገን። ያው በፈተና ውስጥም በመከራ ውስጥም ቢሆን እግዚአብሔር ማመስገን፣ ፈጣሪ ማመስገን ቆንጆ ነገር ነው። ዛሬ ደስ በማይል ነገር ነው የመጣሁላችሁ። ያው ከጠፋን ቆይተናል፣ 1-2 ቀን ሆኖናል። ቤዚም ጠፍታለች፣ ማርክም ጠፍቷል፣ እኛም አልነበርንም። ነገሮችን ለማስተካከል እና አንዳንድ ጥቃ ዝም ብሎ ስለተደባበሩ ማርክም ከቤት አይወጣም። በጣም ስለደበረው ቤዚንም አግኝቻት አላውቅም። ግን ዛሬ ቤተሰብ አፎሚ ደውላልኝ ቤዚ ሆስፒታል እንደገባችና ግልኮስ ልትዘጋላት ትንሽ ራሷን ስታ እንደገባች ነው የነገረችኝ እና ትንሽ ደንግጫለሁ። አሁን ወደዛ ለመሄድ ነው እናንተ እዚህ ጋር የመጣሁት እና ምን እንደሆነ ባላውቅም ብቻ የሆነ ችግር ሳይፈጠር አይቀርም ቤተሰብ ጋር። በዚህ በምትሄድበት በፕሮሰሱ ጉዳይ ትንሽ ከቤተሰብ ጋር ሳትጨቃጨቅ አትቀርም። ብቻ ምንም ደስተኛ አይደለችም ሰሞኑ። ጥፍትም ያለችው ለጤናው አይደለም። በቃ ገብቷቸዋል። አንዳንዴ ነገሮችን ለማስተካከል ስትሉ ነገሮች በገዛ እጃቸው ራሳቸው ደግሞ የሚጣመሙበት ጊዜ አለ እና አንዳንድ ነገሮችን ለእግዚአብሔር ለፈጣሪ መተው ነው። አንዳንድ ጊዜ ነገሮችን የሚያስተካክለው ፈጣሪ ነው። ከኛ አቅም በላይ የሆኑ ብዙ ጉዳዮች አሉ እና ቤተሰብ በዚህም የተፈጠሩትን ነገሮች ለማስተካከል ብዙ ከቤተሰብ ጋር እያወራች እየተማከረች ነው እና ለዛም ይመስለኛል አሁን ላይ ትንሽ የታመመችው ነገሮችን እያስተካከለች እንደሆነ አቅ ነበረ። በዚህ ጉዳይ እያወራቻቸው ነበር ፋሚሊዎቿን እና ማርከንም ብዙ ጊዜ ላወራውልና አንዳንዴ ነፃነትም አንዳንዴ ለሰው ጊዜ መስጠትም አሪፍ ነው። ለምን ራሱን እንዲያይበት ራሱን እንዲመለከትበት ይረዳዋል። ብዙ ጊዜ ዝም ሲል ቤት ውስጥ ምናምን ጸጥ ሲል ላወራውልና ምንድነው ምናምን ልሆንና ብዙ ስለጨቀጨኩት ብዙም ስለተጫንኩት እስካሁን ዝም እለዋለሁ። ለምን ያው ራሱን በራሱ ጊዜ ይየው ብዬ ዝም ብየዋለሁ። እስቲ እሱንም እጠራዋለሁ እዛ ብዬ አስባለሁ። እስቲ መጀመሪያ ግን እኔ ሄጄ ሊያት ያለችበትን ሁኔታ ቤዚን መጀመሪያ እኔ ሊያትና ማርከን ጠራዋለሁ። ብቻ ከባድ ነው። እሷ እዛ ጋር በጣም ብዙ ነገር እየጣረች ነው። ማናችንም አልተረዳናትም። በጣም ብዙ ነገር ቤተሰብ ጋር ይህንን ነገር እንዳይከናወን ቤተሰብም በጣም እየጣረች ነው። ማለት ወይ ጊዜ እንዲሰጧት ወይም ደግሞ ከነ በባሌርኩ ባይናት እሷ። ምክንያቱም እዚህ ያለውን ህይወቷን ትፈልገዋለች ከማርክ ጋር ያለውን ነገር እና ይህንን ነገር ለማስተካከል ከቤተሰብ ጋር የሆነ ሰጣ ገባ ውስጥ እንደነበረች አውቃለሁ። ምናልባት በዛ ዴቴውን ምን ይሆን አላወኩም ግን ትንሽ አሟታል፣ ተኝታለች፣ ራሷን ስታ ምናምን ያለችኝ አፎሚ ደውላ አላወቅንም ነበር። አሁን ወደዛ ሄዳለሁ ብያለሁ እና ቤተሰብ በቻላችሁት አቅም
ጸልዩላቸው። በየሃይማኖታችሁ ሰላም እንዲሆኑ እርቅ እንዲወርድ በተሻላችሁ አቅም ጸልዩላቸው እና ማርክም ይህንን ቪዲዮ የምታየም ከሆነ በኋላ ላይ ነገ የሚጸጽትህን ነገር እቺ ልጅ ነገር ሆና ከምታዝን በቃ ባላችሁ ጊዜ ባላችሁ ትንሽም ጊዜ ሄደችም አልሄደችም ትንሽም ጊዜ አንድ ላይ የምትሆኑበትን ፍቅራችሁ የምታጣጥሙበትን ቢሆን ቆንጆ ነው ለኔ። ምክንያቱም በርቀትም የሰው ልጅ ይፈቃቀራል፣ ይዋደዳል እና የርቀት ፍቅር ማለት የማይዋደዱ ሰዎች የሚጀምሩት ነገር አይደለም። እንደውም በጣም የሚዋደዱ ሰዎች የርቀትን ፍቅር አለ። ምክንያቱም ብትሄድ ትመለሳለች ወይ አንተም ልትሄድ ትችላለህ። የሁሉ ነገር ደግሞ እያለ ከምትወደው ከምታፈቅረው ሰው ጋር ደግሞ መለያየት መጥፎ ነው። ምክንያቱም ድጋሚ እንደገና ሌላን ሰው መልመድ አትችልም ካሁን በኋላ እርግጠኛ ሆኜ የምነግርህ እና በቻልከው አቅም ለመረዳት አንተንም እሷ እንድትረዳ እኔ በደንብ እነግራታለሁ። አንተም እሷን እርስ በርስ ከተረዳዳችሁ ቀላል ነው። አንተም እሷን አንደርስታንድ ካረካት እሷም አንተን አንደርስታንድ ካረገች ማይፈታ ችግር የለም። እኔ ብዙ ጥሪ ያለው ብዙ ዝም ያልኩት በመሃል ያው ጊዜ ልስጣቸው ብዬ ነው። ዝም ያልኳቸው ጊዜ ልስጣቸው፣ ብዙ ጨቀጨኳቸው። እስቲ ዝም ልበላቸውና ልቦናቸውን እግዚአብሔር ይመልስ ብዬ ነው ዝም ያልኩት እና ግን ያ ሁሉ ሆኖ በቃ እንትን ማርክም ከቤት አይወጣም፣ ቤዛም አትመጣም፣ ግራ ያጋባል። ስለዚህ ይሄ ነገር ደግሞ ኖርማል አይደለም ብዬ ነበረ። ዛሬ ደግሞ ድንገት ደውላልኝ ነበር ቅድም እንደነገርኳችሁ እና አይ ቲንክ እንደሚመስለኝ ያው ሴቶች እርስ በርስ ተገናኝተው ሊያወሩ ሊመካከሉ አፎምን አውሪያት ከቻልሽ ብያት ምናምን ጭቅጭቅያት ነበር። አፎምን አይ ቲንክ ተደዋውለው ሊያወሩ የተገናኙበት ይመስለኛል። በዚህ ራሱን ስለወደቀችውና ሐኪም ቤት አስገብቻታለሁ እና እንደ ብላ ነበር ብቻ ነገሮች ሰላም ሆኖ በቻላችሁት አቅም እናንተ ማርክም ቤዚ ይህን ቪዲዮ ታዩታላችሁ። ሰላም እንዲወርድ ነገ እንደምትግባቡ ነገር ዛሬ አትጎዳሉ። ማርክም እሷ አትጉዳት፣ ቤዚም እሱን አትጉዳት። በቃ በሰላም በፍቅር ብትኖሩ ደስ ይለኛል እና ቤተሰብ እስኪ ዛሬ አብረን ያለውን ነገር እዛ እንዴት እንደሆነች አብረን እናያለን። አብራችሁኝ እንግዲህ ቤተሰብ እዚህ ነኝ ብላኛለች። አፎሚ ዶክተር ሳባ መካከለኛ ክሊኒክ ነው ብላኛለች። ደርሻለሁ ወደዛ። እስቲ አሁን ደውዬላት እንድትመጣ አደርጋለሁ። ውስጥ ገብቼ የቱ ጋር እንደተኛች ስለማላቅ ቤዝን ደውልላትና የቱ ጋር እንዳለች ይዛኝ ትገባለች። ሄሎ አፎሚ ደርሻለሁ። የቱ ጋር ናችሁ? አስገቢኝ ወደ ውስጥ። እሺ ሁሉ ነገር በቃ ወይኔ ምንድን ታደርሽ? ሁሉ ነገር በቃ መረረኝ። አስጠላኝ። በቃ ከአቅሜ በላይ ሆነ። ምንም ነገር ማድረግ አልቻልኩም። ሁሉ ነገር
ከቁጥጥሬ ውጪ ሆነ። መኖር እያስጠላኝ ነው። ሸታልክሽ ምንድን ነው የተባለችው? ምን ነው ምንድን ነው ምግብ ያልበላሽው? በዚህ ይሄን እንዴት ምግብ ልብላ? አንቺ ስትኖር አይደል ነገሮች የሚስተካከሉት? እሱ ማለት ነው እኮ ግን ውስጥ ሰላም ሳይኖር እንዴት ልብላ? እንዴት ምግቡ ይበላልኛል? ምግብ ነው ያስጠላኝ። ሁሉ ነገር ነው ያስጠላኝ እኮ። ካልበላሽ እኮ አንቺ ደህና አትሆኝም እና ነገሮችን አናስተካክላቸውም። ደህና መሆን አልፈልግም። በቃ ሁሉ ነገር መሮኛል። ምንም ደህና መሆን አልፈልግም። ምን የማልቆርጥበት ምን አለ? በቃ ይሄን ሁሉ ነገር ካቅሜ በላይ የፈዘረንም ነገር ታውቃለህ። በቃ እንደበዛ አውቃለሁ። ሁሉም ነገር በስቷል አውቃለሁ። ግን በቃ አላውቅም። ፋዘር ምንም ብለው በቃ እኔ እንጃ በምንም ነገር እንዴት ልቆይ? ባናገረው ማይሰማ በጣም ነው ያዋራሁት። እኔ በቃ አንዱም እሱ ነው በሽታ የሆነብኝ። አናገርኩት፣ ምንም ሊረዳኝ ዝግጁ አይደለም። መቆየት ፈልጋለሁኝ ያልኩኝ በቃ እኔ እንጃ ምንም ነገር ሳላስተካክል እንደዚህ መሆን አልፈልግም። ግን ደግሞ በቃ እየቻልኩኝ አይደለም። ምንም ነገር ማድረግ እየቻልኩ አይደለም። ከአቅሜ በላይ ሆነ። ይሄን አልቻልኩም። በቃ ምንም አልቻልኩም። እሺ እንደዚህ በመሆኑ ምን ይለወጣል? ቤዚ ምግብ ባለመብላት እሺ ታመምሽ። ልታመም በቃ ምን አለበት? ለምን እኛ እንፈልግሻለን እኮ ቤተሰቦችሽ ይፈልጉሻል፣ እኛ እንፈልግሻለን። ምን እንዲህ እየተረዳኝ አይደለም። በቃ ውስጥ የታመመ ውስጥ ያለቀ በቃ ይሄኔ ውስጥ ያለቀ ምንም ማሰብ በቃ እየቻልኩ አይደለም። ማሰብ አቃተኝ። እንዴት ልኑር? በቃ ምንድን ነው ያለሽ? ቆይ ፋዘር ምን ብለሽው ነው? በጸባይ ኦኬ ማለት ከቤተሰብ በላይ መሆን አልችልም። አዎ በቃ ከቤተሰብ በላይ መሆን አልችልም። ግን ቢያንስ እንኳን ለማናገር ሞከርኩኝ፣ ሀሳቡን ለማስቀየር ሞከርኩኝ። ኢቭን እየሆነ ያለውን ነገር እያየ ነው መሰለኝ። ጭራሽ ምንም ነገር ለመፍቀድ ዝግጁ አይደለም። በቃ ምንም ነገር እንደወስን እየፈቀደልኝ አይደለም። ምንም ነገር ሊተባበረኝ እኔ መሄድ አልፈልግም። ኢቭን እኔ ከማርክ ጋር ያለውን ነገር ማስተካከል እፈልጋለሁኝ። ግን በቃ እሱንም ለማድረግ ምንም ጊዜ እያገኙ አይደለም፣ እየተረዳኝ አይደለም። ዝም ብዬ ብቻዬን እየታመምኩ ነው ያለሁት። በቃ እናስረዳዋለን ቀስ ብለን። እሱም እኮ ሌላ ነገር ላይ ስለሆነ ነው እንጂ ይረዳሻል። ቤዚ ደግሞ አንቺ እንደዚህ በመሆንሽ እሱ ደስተኛ ነው። ጭራሽ ሌላ ነገር እየተረዳኝ አይደለም። በቃ ይረዳሻል። ቤዚ ማነው የሚረዳኝ? ማነው ሊረዳ የሚችለው? ማን ይረዳኝ? እሺ የኔ የምለው ሰው እየተረዳኝ አይደለም። ምን ላድርግሽ? እኔ ምን ማድረግ ነው ያለብኝ? እሺ አታልቅሽ፣ በቃ በማርያም እኔ ፈልጌ እኮ አይደለም። እሺ አታልቅሽ በማርያም ቤዚ፣ ፈልጌ እኮ አይደለም። በቃ እኔ እንጃ። ሙስጠፋም ያረጋጋታል። እንዴት ብዬ በቃ ቢያንስ አሁን ህመምሽን እንኳን አስታሚ። በቃ ዝም በይ። ምን ላስታማው? ዲራለች እኮ በቃ ከቅድም ጀምሮ እያለቀሰችብኝ ነበረ። ቀና በቀስ ብለሽ ቀስ በይሽ። ሻታልክሽ እሺ ፋዘርን እኔ ላውራው። ፋዘርን እኔ ላውራው እንኳን አንተ እኔ እራሱ ማውራት አልችልም። በቃ ምንም በቃ የሆነ የምለፈልሽ ነገር ምንም እየሆነ አይደለም። በቃ ማርክም እየተረዳኝ አይደለም። ብዙ ነገር ጣርኩኝ እኔ እሱን ለማናገር ብዙ ነገር አረኩኝ።
ምንም ሊረዳኝ ስላልሆነ እኮ ነው። ለምን አንቺ ራስሽን ትናትኝ? ግን እንደዚህ በመሆንሽ ነገር እየገባኝ አይደለም። ነው ግን እንደዚህ በመሆንሽ እኮ ምንም የምትለው ነገር የለም። ቢያንስ አንቺ ተረጋጊ። ሁለታችሁ ሳትረጋጉ እንዴት ነው እናንተ አንድ ልትሆኑ የምትችሉት? በቃ ሁሉ ነገር ድብልቅልቁ ወጣብኝ። በዚህ በኩል ፋዘርን ባናገረው ምንም የሚስተካከል ነገር የለም። ኢየሱስ ይሄን ያጣቆም ፋዘርን እንኳን አንተን ለማናገር እኔ ራሱ ደፍሬ አላናገረውም እኮ ራሱ በስትክክል አላወራሁም። የሚሰማው አይደለም። በቃ ሁሉ ነገር ወስኖ ጨርሷል። እኔ ምን ላድርግሽ? በዚህ በኩል ደግሞ ምንም ደህና እየሆነልኝ አይደለም። እሱ ሁሉ ነገር ነው ምስቅልቅሉ የወጣብኝ። ምንም ነገር እየሆነልኝ አይደለም። ምንም ነገር ህይወት እየተስተካከለ አይደለም። ደስተኛ መሆን አልቻልኩም። የኔ የምላቸው ነገሮች እኮ እየጠፋ ነው ያለው እኮ ቤዚ። ነገሮች እኮ እንዲስተካከሉ አንቺ ምግብ ባለመብላት እንደዚህ በመታመም እኮ አይደለም ነገሮች የሚስተካከሉት። አልጋ ላይ ሆነሽ ነገሮችን ማስተካከል ትችያለሽ። አንዳንዴ እኮ እግዚአብሔርም እንዲሰራ እኛ መፍቀድ አለብን። ደህና መሆን አለብሽ ነገሮች እንዲስተካከሉ። ይከብዳል አውቃለሁ። ግን ደግሞ ነገሮችን ለማስተካከል አንቺ ደህና መሆን አለብሽ መጀመሪያ ቤዚ። እሱ ሳይገባኝ ቀርቶ እኮ አይደለም፣ አልቻልኩም። በቃ ምን ላድርግሽ? ውስጤ እኮ ነው። እኔ ምን ላድርግሽ? ምን ቢያንስ አታልቅሽ። ይብሳል እኮ ነው። አሁን ራሱ ግለሻል እኮ። እሺ በቃ ሁሉ ነገር እንጃ የሆነ እንደፈለግኩት አይሆንልኝም። እንዳሰብኩት እየሆነልኝ አይደለም። ባላሰብኩት ነገር ሁሉ ነገር ውስጥ ምስቅልቅሉ ወጣብኝ። በቃ ምንም ነገር እንዳሰብኩት አልሆነልኝም። ከአሁንም ማርክን ለማስረዳትም አባትሽንም ለማስረዳትም ከሁለቱም ጋር ሰላም ለመሆንም አንቺ ደህና መሆን አለብሽ እኮ። ትንሽ ታገሰሽ ቤዚ። አውቃለሁ እንደሚከብድ እኮ አውቃለሁ። አይደለም ሊያዳምጠኝ አልቻለም። እሺ ማንን ያዳምጠኝ? ማን ይረዳኝ? እሺ ማን ሊረዳኝ ይችላል? እየሰማኝ አይደለም። በቃ ብቻዬን ሆንኩኝ። ብቻዬን ምን ልፍታ? ብቻዬን ምን ላስተካከል? እኮ ትንሽ መታገስ አይጠበቅብሽም ነበር ቤዚ? እሺ ታመሽሽ ምን ታተርፊያለሽ? ቤት አውቀዋለሁ እንደተማምሽ አውቋል። ፋዘር አላወቀም። እሺ ልክ ነው ታዲያ። እሺ እነሱ ይሄን ቢሰሙ ራሱ ሌላ ችግር ነው ቤዚ እኮ። እኔ እኮ ለዛ እኮ ነው በቃ እሺ ለማድረግ እየሞከርኩ ነው። ለምን እኛ የለንም ቤዚ? እኛ የለንም። አፎም የለችም። ምን የለውም አላችሁ። እኔ ጋር ደውይልኝ እኮ ነው። በቃ አስጠላኝ። እስቲ አሁን ማልቀስ ጥሩ አይደለም። አሁን እንዴት ነሽ? እወጣለሁ። ያው እንደ ግፊትሽ ምናምን ቀንሶ ነው የመጣሽው። ምግብ ምናምን አትወስጂም እንዴ? ለምን ማፍሬው ምግብ መመገብ አለብሽ። የደከምሽ ነው የምትሄጂው። አሁን ደግሞ ማልቀስ የለብሽም። እሺ አቁሚ በቃ ማልቀሱን። እሺ ግፊትሽን መልሰን ቼክ እናድርገው። እናንተም እረፍት እንድታረግ ጊዜ ስላት። እሺ
ማድረግ ያለብን ዶክተር ሰለሞን እኛም ግራ ገባን። ምግብ አለመመገቧን እንደዚህ ያደርጋል ከሆነ ቫይታሚኖችን ምኖችን እንድትጨምር ራስሽንም ማረጋጋት ማለት ነው። እመለሳለሁ። አሁን እኮ ነው አንቺ እንደዚህ በመሆንሽ አንድ ማርክ ደስተኛ ነው፣ ሁለት በጣም ነው የሚናደደው። ደስተኛ ሆነ በጣም ማርክ ላይ ከዚህ በላይ አትጣሉ እና ለምን እሺ በቃ አስጠላኝ። ማርያምን ሁሉ ነገር ነው የመረረው። በቃ ለምን እንደዚህ ይሰቃያለሁ? ይበቃኛል። ምን ነው የሚበቃሽ? መች ኖረሽ ነው የሚበቃሽ? መች ኖረሽ? ገና ልጅ አይደለሽ እንዴ ቤዚ? በእናትሽ እሺ፣ አሁን እንኳን ዝም በይ እንዴ ቤዚ። ይሄን ውስጥ የለም በቃ እኮ እንዴት ባንዴ ደከምሽ እንደዚህ? ነገሮችን ቀስ ብለናና ደህና መሆን አይጠበቅብሽም? ነገሮችን ለማረጋጋት እኮ ነው ደህና መሆን አለብኝ፣ ግን አልቻልኩም። በቃ እኛ የለንም። እኔ ነገሮችን ለማስተካከል እየጣርኩ አይደል? ለኔ አብረን አንድ ላይ እናስተካክል ቤዚ። ለምን ተስፋ ትቆርጫለሽ? ከአንድም ሁለቴ ስንቴ ደከምን ጣርን። በቃ አሁንም እንጠራለን፣ ተቀባይነትን ሳታገኝ አሁንም እንጠራለን። አሁን እሺ አታልቅሽ፣ ለቅሶ አልፈልግም። ሰውነት ራሱ ግለቱ ጨምሯል ሰውነትሽ። በኢየሱስ አንቺ በቃ እንዳታለቅሽ ጭራሽ ራስሽ እግዚአብሔርን ሰውነትሽ ያቃጥላል። አሁን ከኔ ጋር ትታያለሽ። እንባ የሚባል ነገር የለም ካሁን በኋላ። በቃ ቁሚ፣ ሰምተሻል? በቃ ቁሚ። አንቺ አይደለም ባትፈልጊም በቃ ስራትሽን ይጂ። ፊትሽ አይተሽዋል እንዴት እንደሚያቃጥል። አንቺ በቃ ረፊ፣ እግዚአብሔርን ረፊ። እንደዚህ በመሆንሽ ጭራሽ ከማርክ ጋር ነው የምትጣሉት፣ ጭራሽ ማለት ነው። እሱም ጭራሽ ሌላ ነገር ውስጥ ሊገባ ይችላል። አንቺ ታመሽ ማየት አይፈልግም። እምቢ ቢልም አንድ እቃ ምንም የፈለገ ነገር ቢል ልብ ውስጥ ፍቅር እንዳለ ታውቂያለሽ። ያንቺ ታውቂያለሽ፣ እልህ እንደሆነ ታውቂያለሽ። እያወቅኩ እኮ ነው ነገሩ ይሰለቸኝ አውቃለሁ። ግን ይሄ ደግሞ እሉ እስኪጨርስ ድረስ እኛ እሱን ማባበል ይከብደናል። እኔ ያለው ከጎንሽ እኛ ያለን አውቃለሁ እንደደከመሽ። ያበቃል የሆነ ጊዜ ላይ በቃ እሺ በይሽ። ደከመኝ በቃ አውቃለሁ እንደደከመሽ። እሺ አታልቅሽ። እንጣላ አፉም ዝም ነው የምትያት እቺ ልጅ አትቆጫትም? እያለቀሰች እኮ ነው። ፊቷን እስቲ ንኪ፣ ማርያምን ፊቷን ንኪ እንዴት እንደሚያቃጥል። ቤዚ ለምን አትረጋጊም? እሺ በቃ ዝም ብለሽ አታልቅሽ፣ ቢያንስ አታልቅሽ። በቃ እሺ አታልቅሽ በቃ አሁን እንኳን ቢያንስ አታልቅሽ። እኛ ያለነው አንቺ ጋር አይደለ እንዴ? አንቺን ለማረጋጋት እኮ ነው ያለነው። እኛ እናስተካክለዋለን። ቤዚ በቃ እውነት እናስተካክለዋለን። በቃ እሺ አብረን ሆነን እናስተካክለዋለን። በእናትሽ ጠንካራ አይደለሽ እንዴ? እኔ አንበሳ አንበሲት በቃ አንበሲት በቃ አሁን ጠንካራ ነሽ። መጀመሪያ ደህና ሁኚ፣ እኔ አስተካክለዋለሁ። በቃ ሁሉንም እናስተካክላለን። መጀመሪያ ግን አንቺ ደህና ሁኚ። እሺ እሺ በይ ጎበዝ። በቃ ሌላ ምንም አልፈልግም። በቃ ዝም በይ። በቃ ዝም፣ ሁሉም ይስተካከላል።
ያስለኮቹ እናንተ ነው። ኧረ እንዴ ምን አደረገ? ዋናው አንቺ ደግሞ አንበሳ ነሽ። በቃ ትድኛለሽ፣ ፏፏቴ ያለሽ። ይህንን ከጨረሰች በኋላ መድኃኒት እንወጋታለን ብለውኛል። ከዳንሽ በኋላ ነገሮችን ቀስ ብለን እናስተካክላለን። እሺ እሺ፣ እናስተካክላለን። እሺ በቃ ሌላ ወሬ አልፈልግም አሁን በቃ። እሺ እሺ፣ ቤዚ እሺ፣ በእኛ ቀን ያለን ይኸውልሽ፣ እኔም አለው አፎሚም አለች፣ እኛ እናስተካክላለን። እሺ ማሳየታችሁ በቃ ሁላችንም የአቅማችንን ሞክረናል፣ ድጋሚውንም እንሞክራለን። ቤተሰቦች እኔ ከዚህ በላይ ምንም ማድረግ አልችልም። ይህን ነገር ማርክ ብደብቀው እንኳን በጣም እንደምንጣላ ስለማቅ ነው። ምክንያቱም አሁን ማርክ መደበቅም አልችልም። ይሄን ማርክ ጋር ደውዬለት ማርክ እንደሚሆን ያደርጋል። ለዛ ከባድ ነው፣ ከብዳር ነው። ሄሎ ማርክ፣ ወይ እንዴት ነህ? ምነው ድምፅህ? ምንም ደህና ነኝ። እንዴት ነህ? ሰላም ነው አለሁ። አንዴ ትመጣለህ? የት ነው ያለኸው? የት ነው ያለኸው? ሰፈር አካባቢ ነኝ። ምን ሆነህ? አንዴ ዶክተር ሳባ መካከለኛ ክሊኒክ አንዴ ትመጣለህ? እዚህ ምን ሆንክ? አንዴ ቶሎ በል እስኪ ነው። የት አካባቢ ነሽ? ወደ ሳሪስ አካባቢ ነው። ቶሎ በል እሺ። ሎኬሽን ልክልሃለሁ። እሺ እንግዲህ ደውዬለታለሁ። እንግዲህ ማርክ መቶ ቢያይ ይሻላል። ምክንያቱም ይህን ነገር ደበከኝ ነው የሚለኝ በኋላ ተፖስቶ ሲያይ ለምን ደበከኝ ስለሚለኝ ቢያንስ እሱን ቢመጣ ቢያት እሷንም ቢያረጋጋት አሪፍ ነው ያስቤያለሁ። እስኪ እንግዲህ አብረን እንጠብቀዋለን ማርክ